ወደነ ጀነራል ሰዓረና ዶክተር አምባቸው ግድያ ልውሰዳችሁ ወደ ኋላ ሰውየው ፕላስ እየወጣ ያለ መስረጃ አለ እየወጣ ያለ መስረጃ አለ በእነ ጀነራል ሰዓረ ማን ገደለው በሚለው እና የዶክተር አምባቸው ያስገደለችው ንግግር ብሎ አንድ የአማራ ባለስልጣን የላከል ማስረጃ ነው ዶክተር አምባቸው ለሞት የዳረገችው ንግግር ብሎ አብሮት የሱ ባልደረባ ላይ ያከልን ነው ዶክተር አምባቸው ባልደረባ የነበረ አብይ ይሄንማ ልክ አስገባዋለሁ እኔም አደርገው እኔ አቃለሁ ብሎ እቺ ንግግር ከተናገረ በኋላ ሰውየው ስለማስወገድ ነው ሲያስብ የነበረው ብሎ ቪዲዮ ለኮልናል ለዛራ ሚዲያ ወደ እናንተ አደረሰዋለሁ ጀነራል ሰዓረ ጀነራል ሰዓረ እንደቀልድ ሄደ እንደቀልድ አሁን በ26 ሰኔ 26 በፈረንጅ ሰኔ 26 ትዝ ይለኛል የልጄ እሱ በተሰዋበት ቀን የተወለደችውና አራሳው 7ኛ ዓመቱ ነው አሁን እየመጣ ያለው ጁን 26 ጁን 25 ላይ 7ኛ ዓመቱ እንደ ቀልድ ዝም ብሎ በቃ ሰው ጸጥ ነው ያለው አብይ እንዴት አድርጎ ነው ብርሃኑ ጁላ እንዴት አድርጎ ነው ይሄን ሰው የትዕዛዝ ይወሰደው እንዴት ተቀበለ አብይ እንዴት ሰጠው ዶክተር ሚልኬሳ ያወጣ መረጃ ሰምታችሁ አሰማው ነው አሁን አሰማቸዋለሁ መስማት አይፈልግም ለጊዜው መጠቀስ የማይፈልግ ሰው አለ በመሃል ላይ ትዕዛዝ ሰጪ አብይ ነው ትዕዛዝ ተቀባይ ብርሃኑ ጁላ ነው ከዛ መሃል ላይ አንድ ሰው አለ ከዛ የመጨረሻ ላይ ይሄ ክላሽ ተኳሹ የመጨረሻ ተኳሹ ነው ቦዲጋርድ ነበር እምነት ጥሩ በቃ ምን እኔ ብሄር ምናምን አላቀም ብሎ አጠገቡ አስቀምጦት የነበረ የመጨረሻ እርምጃው አሳጅ እሱ መሃል ላይ አለ ለጊዜው ስሙ መጠቀስ አልተፈለገ ይታወቃል ግን ለጊዜው ስሙ መጠቀስ አልተፈለገ ከብርሃኑ ጁላ አብይ ለብርሃኑ ጁላ ትዕዛዝ ሰጡ ብርሃኑ ጁላ አጠገቡ ሌላ ሰው አለ ትዕዛዝ ሰጡ ይሄ መሃል ላይ ኢንተርሚዲየት ሆኖ አገናኙ ብርሃኑ ከስራ ጋር አልተገናኘም ከአጃቢው ጋር አልተገናኘም ይሄን ትዕዛዝ ሰጠው ጀነራል ሰዓረ ላይ እርምጃ እንዲወስድ ጀነራል ብርሃኑ ቀጥታ አልተገናኘ ነው እየተባለ ያለው መሃል ላይ አንድ ሰው አለ ያ ሰው ለጊዜው አልታወቀም እኔ ማለት አላወቅኩትም ያው የሚያውቁ ሰዎች ግን አሉ ምናልባት አመቺ ሁኔታ ላይ ሆን ይችላል ለማንኛውም የሁለቱ በአንድ ቀን ሁለቱን ያጠናቸው ትላልቅ የኢትዮጵያ ባለስልጣናት ዶክተር አምባቸውና ጀነራል ሰዓረ ዶክተር አምባቸው ከባዕዴን ከፍተኛ ባለስልጣናት ከራሱ ጓደኞች በዛ ሰዓት የነበሩ የላከልን ነው ትልቅ ሰው ናቸው ያላኩልን ልበል አምባቸው ለሞት የዳረገችው ንግግር እቺ ነች ለተመልካቾች አድርስልናል ምክንያቱ ሰለም ከትግራይ ጋር ጦርነት አልፈልግም ብሏል አብይ ነግሮታል ቃል በቃል እኔ ከጦርነት አማራ ክልል ወደ ጦርነት እንዲገባ አልፈልግም ምክንያቱም ጦርነት እየፈለገ እንደነበር አብይ ተናግሯል ትግራይን ልክ አስገባዋለሁ ያለ ነበር ትግራይን ህወሓት ይል ነበር እኔ ከትግራይ ጋር ምንም አንፈልግም የአማራ ህዝብ ከትግራይ ጋር ጦርነት ውስጥ እንዲገባ አልፈልግም ብሎታል ቃል በቃል ክላስ መድረክ ላይ ለትግራይ ህዝብ ጥሪ አቅርቧል ከኢትዮጵያ ሁሉም አጎራባች ክልሎችም ብሔረሰቦችም የአማራ ህዝብ መልካም ጉርብትና እንዲኖር ይፈልጋል እዚህ ላይ ደግሞ እንሰራለን የሚል ጥሪ አደረገ አብይ አልወደደውም ይሄን የጀነራል ሰዓረ ደግሞ እኔ ፖለቲካ ውስጥ አንገባ አርሚ ፖለቲካ ውስጥ መግባት የለብህም እኛ የህገ መንግስት አክባሪዎች ነን ሀገር ጠባቂዎች ነን ፖለቲከኞች እንደፈለጉ ይቧቀሱ ፖለቲካ ነው የሀገር ጉዳይ ግን ይሄ ሰራዊት ነው ብሎ ሲናገር አንተ ምን አገባ ነበር የሚለው ነበር እንደዛ ነበር ወይ ኢህአዴግ ጊዜ ይሄ ሰራዊት ፖለቲካ ውስጥ አይገባም ነበር ወይ እያለ ተናገረው ነበር ሪዲኩል ያደረገው ነበር እንቀጥላለን ሁለት በጣም በጥሞና መከታተል ያለባችሁ ወሳኝ ቪዲዮ ነው በሌላ በኩል የክልላችን ህዝቦች ማለትም የአማራን የአገው ሐምራን የአገዋዊን የኦሮሞን የአርጎባንና የቅማንትን ወንድማማችነት በማበልጸግ ከመቼውም ጊዜ በላይ ስር ሰዶና ደምቆ የሚታይ ፍቅርና መተማመን ላይ የተመሰረተ የአንድነትና የመተሳሰብ መንፈስ እንዲሰፍን ማድረግ የሚያስችል ሁለንተናዊ ስራ የምንሰራ ይሆናል። ከዚህም አልፎ የክልላችን ህዝብ ከሌሎች የኢትዮጵያ ህዝቦች ጋር በመሆን ከምንጊዜውም በላይ በሆነ የአብሮነት መንፈስ ተባብሮና ተደጋግፎ በመስራት መላ የኢትዮጵያ ህዝቦች ሰላምን የሚያጣጥሙበት ነፃነትን፣
ፍትህን፣ እኩልነትን፣ የጋራ ብልጽግናንና ፍትሃዊ ተጠቃሚነትን የሚቋደሱበት ዜጎች ከሰቀቀን ተላቀው በነጻነት ተዘዋውረው ራሳቸውን የሚያስተዳድሩበትና የሚደሰቱበት አገራዊ የፖለቲካ ስርዓት ለመገንባትና ጠንካራ የህዝብ ለህዝብ ግንኙነት ለመፍጠር የክልላችን ህዝብ ሙሉ ፍላጎት መሆኑን የክልሉ መንግስትም በቀጣይነት እንዳንድ አብይ ተልዕኮ ልዩ ትኩረት ሰጥቶ የሚረባረብበት መሆኑን ለመላ ኢትዮጵያ ህዝቦች ስንገልጽላችሁ በታላቅ አክብሮትና አርቆ በሚመለከት የኃላፊነት መንፈስ መሆኑን ልናረጋግጥላችሁ እንወዳለን። በዚህ አጋጣሚ ወንድም ለሆነው የትግራይ ህዝብ በተለይ ማስተላለፍ የምንፈልገው መልእክት የቆየውን ዘርፈ ብዙ አንድነትና ወንድማማችነት በማደስ ለጋራ ሰላማችንና ብልጽግናችን ተግባብተንና ተደጋግፈን እንድንሰራ የአማራ ህዝብ ጠንካራ እምነትና ፍላጎት መሆኑን ነው። ነው ጠባቂ ትክክል ነው። ተመራችሁታል። ይህ ምን ማለት ነው? በተግባር የመለዘራችሁት ትችሉ ያለው ፖለቲካ ሁኔታ ሊጎተን አይገባም። እኛ ከፖለቲካ ውጭ ሆነን ነው ነገሮች ሁሉ ማየት ያለበት። አርሚ ነው፣ ሰራዊት ነው፣ የታጠቅን ነው፣ የተደራጀን ለግዳጃችን ብቻ ለመወጣት ነው ብቁ መሆን ያለበት። በፓርቲዎች የሚኖር ሽኩቻ፣ በፓርቲዎች የሚኖር ፉክክር፣ በፓርቲዎች የሚኖር ልዩነት የራሳቸው ጉዳይ፣ ራሳቸው ፓርቲዎች የሚሄዱት እኛ ህገ መንግስታችንና ህገ መንግስታችን ብቻ ተወቃለን። ስለዚህ ወደዚህ መጎተት ከጀመር ፕሮፌሽናል አርሚ ልንገነባ አንችልም። አንዶች ወደፊት ምን ማለት ነው በስፋት እንወያይበታለን። ተወያይታችሁበታል። እንደዚህ ብለን ወደ ብሔር ምናምን ወደ ፖለቲካ ውስጥ ምናምን እንገባ ከሆነ ፕሮፌሽናል አርሚ መገንባት አንችልም። እናንተም ተወያይታችሁበታል። ለወደፊት እንወያይበታለን ነው። እዚህ ውስጥ ፖለቲካ ለፖለቲከኞች ነው። ይሄኛ ፖለቲካ አርሚ ነን። ይሄ ንግግር እዚህ ቀን ሙሉ የነበረው ዲስከሽን ላይ አብይ አልወደደውም። ፕላስ ልንገራችሁ ተመልካቾች፣ እዚህ ላይ ጀራ ሰዓረ ሲነሳ ጀነራል ገዛኢ ይነሳል። አንድ አብይ አህመድ ለአንድ ወዳጁ የነገረው ልንገራችሁ እዚህ አጋጣሚ መነገር ስላለበት ነው። ገዛኢ አበራ ፕሮፌሽናል የሎጂስቲክስ ባለሙያ ነው። በጣም ጥርት ያለ በቃ ፕሮፌሽን ያለው ለየት ያለ የሎጂስቲክስ ዕውቀት ያለው ነው። በኢንተርናሽናል ፒስ ኪፒንግ ኮርፖሬሽን የሎጂስቲክስ ሳፖርት የተለያዩ ኮርሶችን ወስዷል እና በአውሮፓ በኔቶ ስታንዳርድ በምናምን ስታንዳርድ የሚሰሩ የሎጂስቲክስ ሚሊተሪ ሎጂስቲክስ እንትን የሚያስተባብር የሚችል አዲስ አበባም የሎጂስቲክስ እና ምናምን አገልግሎት ይሰጥ ነበር። ሳሞራ ከመከላከያ ሲያባረው ያው ጡረታ ሲያወጣው ማለት ነው። እንደወጣ ያቋል አብይ አህመድ ያቋል ምን ያህል ኢንፍሉዌንሻል ሰው እንደሆነ ያቋል። ጡረታ ያለ ሰው ቢሆንም ግን ስቲል ሊያቀርበው ፈለገ። ምንድነው ያደረገው? የአውቶቡስ የአንበሳ አውቶቡስ ምናምን አክሲዮን ማህበር የቦርድ ሊቀመንበር አደረገው። ዝም ብሎ ጠርቶ በምንም እና ታስፈልገናል ብሎ አመጣው እና የምናምን የሎጂስቲክስ ምናምን ቦርድ አባል ምናምን ያደረጉ የሆነ አባል አልነበረም። በኃይለ ማርያም ጊዜ ህይወቱን ብቻ ሲመራ የነበረ ሰው በጡረታ ተገሉ በራሱ ህይወት ውስጥ የነበረ ሰው ነው። ይሄን ግን ስለሚፈልገው ይሄ በጣም ከባድ ነው ኢንፍሉዌንሻል ሰው ነው ብሎ ወዲያ መጣና ሹመት በሹመት አደረገው። ቦርድ ይሄን ምራልኝ አንበሳ አውቶቡስ ምናምን አደረገው። ለምንድነው ይሄ ሰውዬ ጡረታ ህይወት ውስጥ የነበረ ምን እያደረክ ነው ይሏል አብይ። ያቋል ይሄ ለማን እንደሆነ አብይ ያቋል። ይሄንማ በረጅም ገመድ እያሰርኩት ነው አለ። በረጅም ገመድ እያሰርኩት ነው። ቪኤት ሰጡት። የመኪና ችግር አልነበረም፣ የራሱ መኪና ነበረው። ግን አዲስ ቪኤት ሰጡት። ከዛ ይሄን ቦርድ አባል እዚህ ቦርድ ሜምበር ምናምን እያለ አደረገው። ወዴት እንዳይሄድ ወደ ትግራይ ይሄዳሉ። ወደ ትግራይ ወሳኝ ሰው ነው፣ ወደ ትግራይ እንዳይሄድ እዚሁ ልሰረው ብሎ በረጅም ገመድ እያሰርኩት ነው ብሎታል። ስለዚህ ሁለቱ ጓደኛሞች ከሰዓረ ጋር አብሮ በተገናኙበት ሰዓት ጠብቀው በደም ካልኩሌት አድርገው እርምጃ እንዲወሰድ አደረጉ። ብርሃኑ ጁላም ወደ ትግራይ እንዲሄድ ይጎተኩተው ነበር። በቃ ልክ እንደነ አብርሃ ኳርተር ሌሎች ወደ ትግራይ የሄዱ ጀነራሎች ይሄም እንዲወጣ ከመከላከያ ጥሎ እንዲወጣ እና ሰውየው የባለጊዜነት ስሜት መጣ። ይሄን ሁላ ተንከባክበው ያሳደጉት ሰውዬ ብርሃኑ ጁላ ተንከባክበው ከዝም ብሎ ከአመድ አንስተው እዚህ ያደረሱት መጨረሻ ላይ እሱንም ጭምር ወደ ትግራይ እንዲሄድ ነው የፈለገው። ኢታማዦር ሹምነቱን ወዲያው እንዲቆጣጠር ነው የፈለገው።
እና ሁለቱ አምባቸውም ሰዓረም ንግግራቸው በዚህ ምክንያት ነው። ሁለቱም ይሄ ቀን ነው ለዚህ ሁሉ የዳረጋቸው ነው የሚባለው የነገረን። እንግዲህ የዶክተር አምባቸው ንግግር ከትግራይ ጋር ለትግራይ ህዝብ የምናቀርበው ጥሪ አቅርቧል። ወንድማማችነታችን ጎረቤትነታችን እናጠናክር የአማራ ህዝብ እና መንግስት ሙሉ ፍላጎት ነው ሲል ነው ያንተ ፍላጎት አይደል ያንተ ፍላጎት ምነግርህ እኔ ነኝ ያለው አብይ። ማንህና አንተ ኦን ቢሃፍ ኦፍ አማራ ፒፕል አንተ ለትግራይ ህዝብ አፒል የምታደርገው ጥሪ የምታቀርበው ማንህና ነው ብሎ ነው እሱ ላይ ትኩረት ያደረገው። እንግዲህ የእሱ ጓደኛ የላከልን ቪዲዮ ነው ይሄ ቀን ይሄ ንግግሩ ነው አምባቸው ለሞት የዳረገው ያሉን ነው። አብይን የገደለው አብይን ያስገደለው መብረቅ ነው ምናምን ነው አጠገብ ያለ ሰው በሙሉ ምስክር ነው። እኛ በአይን አላየንም የሚባለው ግን በሙሉ ብአዴኖች ያቀረቡልን ማስረጃ ይሄ ነው። ተመልካቾች ቀጥለን የዶክተር ሚልኬሳ የጀነራል ሰዓረ አሟሟት